ጌታ ቀና አርጋትና ሀገሬን ጌታ የከፋ ሁሉ ይታይ በደስታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በውሉድ ውሉዳን የተሰኛችሁ የክርስቶስ ቤተሰቦች የእናቱ የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች የቅዱሳን የሰማዕታት ወዳጆች በክርስቶስ ፍጹም ሰላም እንደምናደራችሁ፣ እንደምናረፈዳችሁ፣ እንደምንስከሳስቆያችሁ አሜን። የአምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። ላስተማራችሁን ለመከራችሁን ቃሉን ላካፈላችሁ ለሁላችሁም ቃለ ሕይወትን ያሰማልን፣ ዝማሬ መላእክትን ያሰማልን። የአገልግሎት ዘመናችሁን እግዚአብሔር አምላክ ያርዝምልን። እንኳን አደረሳችሁ ላላችሁን በዕለቱ ታስበውና ተከብረው ለሚውሉ ቅዱሳን ሰማዕታት፣ ጻድቃን፣ ደናግላን እንኳን አብሮ አደረሰን አደረሳችሁ። እግዚአብሔር ቢወድና ቢፈቅድም ጥቅምት 18 የዕለቱ መንባባት ውስጥ እንደሚከተለው አቀርባለሁ። የሐዋርያው የቅዱስ ጳውሎስ መልእክት ወደ ቲቶስ ሰዎች ምዕራፍ 1 ከቁጥር 7 እስከ 12 ያለው ኃይለ ቃል። ጳጳስ እንደ እግዚአብሔር መጋቢ የማይነቀፍ ሊሆን ይገባዋልና የማይኮራ፣ ቁጡ ያይደለ፣ የማይሰክር፣ የማይጨቃጨቅ፣ ከንቱ ረብን የማይወድ፣ እንግዳ የሚቀበል፣ ምግባሩ መልካም የሆነ፣ ራሱን የጠበቀ፣ ጻድቅ፣ ቅዱስ፣ ራሱንም የሚገዛ ይሁን። ሕይወት በሚገኝበትም ትምህርትም ደግሞ ሊመክር ተቃዋሚዎቹንም ሊገስጽም ይችል ዘንድ እንደ ተማሪው በታመነ ቃልም ይጸናል። የማይታዘዙ ነገራቸውም ከንቱ የሆነ ማለት ዋል የጎደላቸውን የሚያታልሉ ይልቁንም ከአይሁድ ወገንም የሚሆኑ ብዙዎች ናቸውና። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 6 እስከ 10 ያለው ኃይለ ቃል። እስከ ዘላለም ደስ ይላችኋል። ነገር ግን በሚመጣባችሁ ልዩ ልዩ መከራ አሁንም ጥቂትን ታዝናላችሁ። በእሳትም ካጠሩትም ከጥሩ ወርቅም የሚመረጥም የሃይማኖታችሁ እንደምትጠብቁለትም መከራ መጠን ኢየሱስም ክርስቶስም በሚገለጥበት ጊዜ በክብርም በጌትነትና በምስጋናም ትገኛላችሁ። እርሱም ሳታዩት የምትወዱት ነው። እስከ ዛሬ ድረስም አላያችሁትም፣ ነገር ግን ታምኑበታላችሁ። አሁንም ፍጻሜ በሌላትና በከበረችም ደስታ ደስ ይላችኋል። በሃይማኖታችሁም ፍጹምነትም የነፍሳችሁንም ድነትም ታገኛላችሁ። ለእናንተም ስለሚሰጠው ጸጋ ትንቢትም የተናገሩ ነቢያትም የመረመሩትንና የፈለጉትንም መድኃኒት ናት። የሐዋርያው የጳውሎስ መልእክት ምዕራፍ 20 ከቁጥር 31 እስከ ፍጻሜው ያለው ኃይለ ቃል። ስለዚህም ትጉ። እኔ ሁላችሁንም ሳስተምርም 3 ዓመት ሙሉ ሌትም ቀንም እንባዬ እንዳልተገታ አስቡ። አሁንም ለእግዚአብሔርና ላነጻችሁ በቅዱሳንም ሁሉ መካከልም ርስትን ሊሰጣችሁ ለሚችለው ለጸጋው ቃል አደራ ሰጥቻችኋለሁ። ወርቅም ቢሆን ብርም ቢሆንም ልብስም ቢሆንም ከእናንተ ከአንዱ እንኳ አልተመኘሁም። እነዚህም እጆችም ለምሻውም ነገርና ከእኔም ጋርም ላሉትም እንዳገለገሉ እናንተ ታውቃላችሁ። በድካማችሁና በሥራችሁም ነዳያንን እንቀበላቸው ዘንድም እንደሚገባንም ይህንን አስተምሬያችኋለሁ። ከሚቀበል ይልቅ የሚሰጥ ብፁዕ ነው ያለውን የጌታችን የኢየሱስ ክርስቶስ ቃልም አስቡ። ይህንንም ካለ በኋላ ተንበርክኮ አብረውትም ካሉት ሁሉ ጋርም ጸለየ። ሁሉንም እጅግም አለቀሱ። ጳውሎስንም አንገቱን አቅፈውም ሳሙት። ይልቁንም ከእንግዲህ ወዲህ ፊቱን አታዩም
አታዩትም። ስላላያቸውም እጅግም አዘኑ፣ እስከ መርከብም ድረስም ሸኙት። መዝሙረ ዳዊት ምዕራፍ 35 ንአሃብየ ዳዊት ባለመዝሙር ሰናይ ወጥዑመ ቃል ታለበኑ ነገረ ፍካሬ ኩሉ አምሳለ ከመዋድሳ ለማርያም ድንግል። ኃጢአተኛ በራሱ የሚያንስ ነገርን ይናገራል፣ እግዚአብሔርን ፍርሃትን በዓይኖቹ ፊትም የለም። በአንደበቱም ሸንግሏልና ኃጢአቱ ባገኘው ጊዜ ይጠላልታል። የአፉ ነገር አነጋገርም ግፍና ሽንገላ ነው። ማስተዋልን በጎ ማድረግንም ተወ። በመኝታውም ሳለ ጠማማንም አሰበ። መልካም ባልሆነችም መንገድም ቆሟል፣ ክፋትንም አያልፋትም። አቤቱ ምሕረትህም በሰማይ ነው፣ እውነትህም ወደ ደመና ናት ደርሳለች። ጽድቅህም እንደ እግዚአብሔር ተራሮችም የመጠቀች ናት። ፍርድህም እጅግ ጥልቅ ናት። አቤቱ ሰውንና እንስሳንም ታድናለህ። አቤቱ ምሕረትንም እንዴት አበዛ! የሰው ልጆችም በክንፎችህም ጥላ ይታመናሉ። ከቤትም ጠልም ይጠጣሉ፣ ከተድላም ፈሳሽም ታጠጣቸዋለህ። የሕይወትን ምንጭም ከአንተ ዘንድ ነውና በብርሃንም እናያለን። ምሕረትንም በሚያውቁህም ላይም ጽድቅህን ልባቸው በቀና ላይ ዘርጋ። የትዕቢትም እግርም አይምጣብኝ፣ የኃጢአተኞችም እጅ አያውከኝ። አመፃን የሚያደርጉ ሁሉ በዚያ ወደቁ፣ ወድቀዋልም፣ መቆምም አይችሉም። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይዜን ዘልፈኒ ለዓለመ ዓለም አሜን። የማርቆስ ወንጌል ምዕራፍ 13 ከቁጥር 12 እስከ 17 ያለው ኃይለ ቃል። ፈሪሳዊውም በቃሉ ያስቱት ዘንድም ሰዎችን ከሄሮድስ ሰዎች ጋርም ወደ እርሱ ላኩ። ከእነርሱም መጥተውም እንዲህ አሉት፣ መምህር ሆይ አንተ እውነተኛ እንደሆንህ እናውቃለን፣ ማንም አያሳዝንህም፣ የሰው ፊትም አይተህም አታዳላም። በእውነት የእግዚአብሔርን መንገድ ታስተምራለህና ለቄሳር ግብር መስጠት ይገባልን ወይንስ አይገባም? እንስጥ ወይስ አንስጥ? ጌታችን ኢየሱስ ክርስቶስ ተኩላዎችንም አወቀባቸውና ለምን ትፈትኑኛላችሁ? ገንዘቡን አምጥታችሁ አሳዩኝ አላቸው። እነርሱም አመጡለት። ይህ መልኩ ጽሕፈቱስ የማን ነው አላቸው። እነርሱም የቄሳር ነው አሉት። የጌታችን ኢየሱስ ክርስቶስ መልሶ የቄሳርን ለቄሳር ስጡ፣ የእግዚአብሔርንም ለእግዚአብሔር አድርጉ አላቸው። አደነቁም። አሜን። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር አምላካችን ዛሬም ዘወትርም የተመሰገነ ይሁን። ይቆየን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህን ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉ ይቅርታ በደል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘለዓለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም ልሻለሁ። በሐሳብሽ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይቶሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬም የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘለዓለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። ተናርጋትና ሀገሬን ጌታ የከፋ ሁሉ ይታይ በስታ